ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያለው ስልሳውን ምዕራፍ በሐዘን ተራመደ የሚያቃጥል ፍቅሩን ሞቱን እያሰብን በመንገዳችን ላይ አንድ እንግዳ መጥቶ በብርቱ ጠየቀን መሃላችን ገብቶ ዓለም የሰማውን ባያውቀው ደነቀን እውነቱን ገለጽ በእምነት ተናገር ተስፋ ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያለው ስልሳውን ምዕራፍ በሐዘን ተራመደ የሚያቃጥል ፍቅሩን ሞቱን እያሰብን በስራና በቃል ብርቱ ነቢይ ነበር በአይሁድ ተገድሎ አደረ መቃብር የሁሉ ከሆነ ሦስተኛው ቀን ሆነ በምኵራባችን ላይ መምህሩ ካጣነው ተስፋ ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያለው ስልሳውን ምዕራፍ በሐዘን ተራመደ የሚያቃጥል ፍቅሩን ሞቱን እያሰብን ዛሬ በማለዳ አዲስ ነገር ሰማን በመቃብር የለም ተነስቷል ጌታችን ሴቶች አስገረሙን ሥጋው የለም ሲሉ መላእክቱም ታዩ ያው ነው እያሉ ተስፋ ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያለው ስልሳውን ምዕራፍ በሐዘን ተራመደ የሚያቃጥል ፍቅሩን ሞቱን እያሰብን መጽሐፍትን ገልጦ በሚነግረን ነገር ልባችን በምስጢር
ቀኑ መሽቷልና በቤት እደራለሁ። ተስፋ ቆርጠን ነበር ኤማሁስ የለም በግፍ ስለሞተ ይገናኛል። ስልሳውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩ ሞቱን እያሰብን እንጀራውን ቆርሶ በእጃችን ሲሰጠን በዓይናችን ላይ ያለ ዋዜሙ ለቀቀ። እንዳላዋቂ ሰው ከእኛ ጋር አለው። የትንሣኤው ጌታ ለካስ ኢየሱስ ነው። የትንሣኤው ጌታ ለካስ ኢየሱስ ነው። የትንሣኤው ጌታ ለካስ ኢየሱስ ነው። ተስፋ ቆርጠን ነበር ኤማሁስ የለም በግፍ ስለሞተ ይገናኛል። ስልሳውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩ ሞቱን እያሰብን የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33